ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው የዩቲዩብ ቪዲዮ ይዤ መጥቻለሁ። እንግዲህ ረከስ ያሉ መኪኖችና ለትርፍ የሚሆኑ መኪኖችን ሰብሰብ አድርጌ በቪዲዮ ላይ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። እንዲሁም የዘወትር ቪዲዮ እንዲደርሳችሁ የደውል ምልክቷን ማብራት አትርሱ። አብራችሁን ቆይታ አድርጉ። ማርቲ ገበያ ኮሮላ ቶዮታ ኮሮላ ሞዴሉ 2003 አውቶማቲክ ነው። ምንም ንክኪ የለውም። ዋጋው 1,800,000 ብር ይባላል። ባንክ 300,000 ብር አለው። 1.5 ከፍሎ መውሰድ የሚፈልግ ሰው ካለ 2003 ኮሮላ እጄ ላይ ይገኛል ማለት ነው። ዲፎርድ ሻርክ ሞዴሉ 2008 ግጭት ግልብጥ የለውም። ዋጋ 2,600,000 ብር ነው። 5ኤል ሚኒባስ ሞዴሉ 2003 ግጭት ግልብጥ የለውም። ዋጋው 1,600,000 ብር ብቻ ነው። ሃይዙዚ ኦባማ የጭነት ነው። ሞዴሉ 2015 ነው። ሻንቲ ሞተሩ ንጹህ ነው። ዋጋ 2,500,000 ብር ይባላል። ሱዙኪ ኬሪ 10 ኩንታል መጫን አቅም ያለው ማለት ነው። በ002024 ሞዴል ነው። 00 ማለት ከዚህ በፊት ያልሰራ 00 ምንም ያልሰሩ ናቸው። ማኑዋል ነው። ማኑዋል ናቸው እነዚህ መኪኖች። አዲስ ነው። ዋጋው 1,600,000 ብር እየተባለ ነው። እነዚህ ሱዙኪ ኬሪ ባይዘወይ ብዙ ሰው አቅርቢልኝ ብለውኛል በጭነቱ ማለት ነው። ስለዚህ ያንን እንትን ማለት ለምፈልጉ ሰዎች መግዛት ለምፈልጉ ሰዎች አዲስ ነው። ምንም በቃ የሚያስፈልገው ከናንተ ንግድ ፍቃድ፣ የታደሰ መታወቂያ፣ ያገባ ያላገባ፣ የባንክ ክሊራንስ እነዚህ ነገሮች አሟልታችሁ መንጣት ይጠበቅባችኋል። ምክንያቱም መኪናው አዲስ ነው። ስለዚህ እነዚህ ነገሮች አሟልታችሁ ለካ አዲስ መኪና ላይም ይሄንን ነው በካሽን ብትገዙ የሚያስፈልጉ ነገሮች አሉ። ንግድ ፍቃድ ምናምን ያስፈልጋችኋል ብዬ ተስፋ አደርጋለሁ። ምክንያቱም በባንክ ነው እነዚህ ነገሮች መሟላት ያለባቸው። ቢሆንም ያው መንገድ ትራንስፖርት እነዚህን መስፈርቶች ማሟላት ይጠበቅባችኋል ብዬ ተስፋ አደርጋለሁ። ስለዚህ እነዚህን አሟልታችሁ ወደኔ መደወል ትችላላችሁ። አዲሱን ሱዙኪ ኬሪ የጭነቱን መግዛት እስከ 10 ኩንታል አቅም የመጫን አቅም ያላቸውን መግዛት ለምትፈልጉ ሰዎች እኔ ጋር መደወል ትችላላችሁ ማለት ነው። ያው ብዙ ጊዜ መኪናው ካለቀ በኋላ መኪናውን ከጨረሰን በኋላ ተሸጦ ከሄደ በኋላ አዲስ መኪና ላይ እንዲሁም ደግሞ የሰራ መኪና ላይ የምትደውሉ ሰዎች አላችሁና የባካችሁ የተለቀቀበትን ቀን በፈረንጆች አቆጣጠር ያስቀምጥላችኋል ከመረጃው ስር ማለት ነው። ቲክቶክም ዩቲዩብም ያስቀምጣል። ስለዚህ አይታችሁኑ። ምክንያቱም ለምሳሌ ባለፈ ወር 15 ቀን 3 ሳምንት ይሆናል ብቻ ትንሽ ራቅ ያለ ጊዜ ነው። ስለ ሲኖ ካሶኒና ስለ ሲኖ ገልባጭ በሰፊው አውርቼ 37 ወይም 30 ካሽ ከፍላችሁ 70 ባንክ ይመቻቻል ብዬ አቅርቤላችሁ ነበረ። መኪኖቹ ያልቃሉ። ምክንያቱም ባንክ የሚያመቻች ሰው አይገኝም በአሁኑ ሰዓት ማለት ነው። ስለዚህ በደንብ ሰው የገባው ሰው ወዳውኑ ሳያቅማማ ወስኖ የሚፈለጉበትን ዶክመንቶች አሟልቶ ወደ አክሽን ይገባል ማለት ነው። ግን አንዳንድ ሰዎች አሉ ሲያቅማሙ ወሪ ፈጅባቸውና ባለፈ 37 ለጥፈሻ አይቼ ነበር ብላችሁ ምትደውሉ አላችሁ። ወይም አማራጭ ፈልጋችሁ ስታጡ እኔ ጋር የምትመጡ ሰዎች አላችሁና ጊዜያችሁን በከንቱ ነው የምትጨርሱት። መግዛት የዛሬ ሳምንት የተገዛ መኪና ዛሬ በትናንትና ሳምንት በእናንተ ሳምንት ለት በነበረው ዋጋ አሸጡትም ጨምሮ ነው የምታገኙ። ስለዚህ ገንዘባችሁ እየተንቀሳቀሰ ነው፣ እየሰራ ነው። ስለዚህ ያኔ 37 የነበረበት የተፖሰተበት ዋጋ ዛሬ ላይ ላይኖር ይችላል። እንዲሁም ደግሞ መኪኖቹ አይቀመጡም። ብልጥ የሆነ ሰው ለመሸጥም ይሁን ለመጠቀምም ይሁን በዛ ዋጋ ባለው ዋጋ በለቱ ዋጋ ገዝቶ ይወጣል ማለት ነው። ስለዚህ ሁሌ ወደ ማርቲ ገበያ ስትመጡ ስለዚህ በአንድ ሳምንት ውስጥ መኪኖቹ እንደሚሸጡ በእርግጠኝነት ስለማምን በሳምንት ውስጥ ያልቃሉ ማለት ነው። ተሸጠው
አሮጌ መኪና ላይ ባተኩርም ምክንያቱም ያው ኮሜንትም በዛው ገረፍ አድርጋችሁ ሊድ ብዬ ነው ኮሜንት ላይ ገብታችሁ ይሄንን ያሮጌ መኪና ገዝቶ ማንንም ይነፍራል ምናምን ብላችሁ የምጽፉ ሰዎች አዲስ መኪና ኢትዮጵያ ውስጥ እንዳይገባ ቆሟል አብዛኛው በፊት የገቡ ናቸው በዜሮም የሚሸጡት ማለት ነው አሁን ለምሳሌ እንደ ሱዙኪ ኬሪው አይነት ማለት ነው ስለዚህ አሁን ላይ እዚሁ ኢትዮጵያ ውስጥ ያሉት አንዱ ሲሸጥ አንዱ ሲገዛ አንዱ ሲሸጥ ያው ፍሎ ያረጋሉ እንጂ ከውጪ የነዳጅ መኪና እየገባ አይደለም ተዘግቷል ኤሌክትሪክ መኪና ትችላላችሁ ግን ነዳጅ መኪና የለም ስለዚህ ይሄንን እወቁ እኔ ለእናንተ ሳቀርብ ለእናንተ ይጠቅማል ብዬ ማስበው ነገር ነው ወይም ደግሞ ለከስተመሮቼ ለተመልካቾቼ ለገዢዎቼ ይሆናል ያልኳቸው ነው እዚህ ጋር አምጥቼ የምሰጣችሁና ብዙ ጊዜ እንትን ትኩረት ማድረግ ያለባችሁ ሌላ ማርቲ ገበያን የሚመስል ቻናል የለም ማርቲ ገበያ በዚህ መልኩ ነው የምትሄደው የሚለው በደንብ እዩት ቤቱን ስትገቡ እዩት ሁሌ የሚለቀቁት ውስጥ ላይ ገብታችሁ ስታዳምጡት ድምጹን ያላችሁኝ ነው ማቀርብ ማለት ያለኩትን ነው ማቀርብላችሁ ለእናንተ ማለት ነው ስለዚህ መረጃስ ሃይዙዚ ኦባማ ፈልጌ ነው የስራ መኪና ፈልጌ ነው ብላችሁ ጊዜ የምታባክኑ ሰዎች ስላላችሁ ነው እንደዚህ አይነት ነገሮችን መልሰው ማለት ነው እና ለእናንተም ካርድ እየጨረሳችሁ ነው እኔን ደግሞ ጊዜን እያባከናችሁብኝ ስለዚህ ማርቲ ገበያ የለቀቀችውን ነው የምሸጠው ምናልባት አማራጮች ለምሳሌ ችግር ካለበት ሞተር ላይ ሻንቲ ላይ መኪናው ችግር ካለበት አማራጮች እናቀርብላችኋለን ግን መኪናውን ያንን የመጣችሁበትን ካሳየኋችሁ በኋላ ነው ወደ ሌላ የምንሄደው ወይም ደግሞ ተሸጦ ከሆነ ሌላ መኪና በዚህ አይነት ዋጋ አለ ብለን እናቀርብላችኋለን ማለት ነው ይሄን ከግንዛቤ ውስጥ አስገቡ የማጭበርበር እናንተን የመዋሸት ዝም ብሎ የማልፋት ወይም ደግሞ ስራውን ዝም ብለን ማጓተት አይፈለግም ምክንያቱም ነገ የሚሰራ ሰው ነገን ያስባል የሚሰራ ሰው ዛሬ የሚሰራ ሰው ነገ ከማን ጋር ነው የምሰራው ዛሬ እኮ ጥሩ ነገር የሰጠውት ሰው ነው ነገ እኔ ጋር መጥቶ አብሮኝ ደግሞ ሌላ መኪና ልግዛ ወይም ልሽጥ ብሎ የሚያቀርብልኝ ብሎ ያስባል ስለዚህ ይሄን ከግምት ውስጥ አስገቡ እምጽፉ ኮሜንት ስጽፉ ስለ ስራዬ ግን ይሄ ቢሻሻል በዚህ መልኩ ቢቀርብልን ይሄንን አቅርቢልን ማለት ትችላላችሁ መብታችሁ ነው ግን መኪናውን እኔ ስለማልሰራው ስለ መኪናው አስተያየት እንዲሁም ደግሞ ስለኔ ድምጽ ስለኔ ስራ አስተያየት የሚሰጠው ስለኔ ድምጽ ስለ ተፈጥሮዬ ፐርሰናል ህይወቴ መስጠት አይቻልም ስራውን ብቻ ለዛሬ ይዤ የመጣሁት ይሄን ይመስል ነበር እንደተለመደው ይህ ቻናል ይጠቅመኛል ለወደፊት ይጠቅመኛል የምትሉ ሰዎች አገር ውስጥም ያላችሁ ከሀገር ውጭም ላይክ እና ሰብስክራይብ ማድረግ አትርሱ እንዲሁም የደውል ምልክቷን የዘወትር ቪዲዮ እንዲደርሳችሁ ኦል በማድረግ መከታተል ትችላላችሁ ለወደዳችሁት ወዳጅ ዘመዳችሁ ደግሞ ማትካፈል ትችላላችሁ ቪዲዮ ለዛሬ ይዤ የመጣሁት ይሄን ይመስል ነበር ሰላም ሁኑ